የተከበራችሁ የዮሃ ሚዲያ ቤተሰቦች ከምታውቁት ሰው ወይም ከሰማችሁት ታሪክ አንድ ሰው ስንት ሚስቶች አግብቶ ተገርማችሁ ታውቃላችሁ? እንዲህም አለ እንዴ ብላችሁ እንደነበር መገመት አያዳግትም። እኛ ደግሞ መላውን ዓለም አጃኢብ የሚያሰኝ ሌላ ታሪክ እንንገራችሁ። ሰውየው 12 ሚስቶች ያሉት ሲሆን ከእነዚህ ሚስቶቹ 25 ልጆችን ወልዷል። ተጨማሪ 11 ልጆችን ደግሞ ያሳድጋል። ይሄ አልበቃ ያለው ባል ተጨማሪ 8 ሚስቶችን ማግባት እቅድ እንዳለውም ይናገራል። የዮሃ ሚዲያ ቤተሰቦች አብራችሁን ብትቆዩ የዚህን አስገራሚ ሰው ታሪክ እንነግራችኋለን። መልካም ቆይታ። በዓለማችን ለጆሮ የሚከብዱና አፋችንን አስከፍተው የሚያስቀሩ ዜናዎች ይደመጣሉ። በእንግሊዘኛ አጠራሩ ፖሊጋሚ ይባላል። ከአንድ በላይ ሚስት ማግባት ማለት ነው። በድሮ ጊዜ ይህ ድርጊት እንደነበረና የጀግንነት ምልክት እንደነበር ይታወሳል። አሁን ደግሞ ከጥቅሙ ጉዳቱ ስለሚያይል እንደቀረ፣ በዚያ ላይ ደግሞ እንደ ወንጀል የሚቆጠር ተግባር ሆኗል። ታዲያ በዚህ በ21ኛው ክፍለ ዘመን አሁንም ከአንድ በላይ ሚስት ማግባት ነውር ያልሆነባቸው አካባቢዎች እንዳሉ ያውቃሉ? ካላወቁ ደግሞ እንንገሮት። በደቡብ ምዕራብ አሜሪካ 15000 የሚጠጉ በርካታ ሚስቶች ያሏቸው ባሎች እንዳሉ መረጃዎች ይጠቁማሉ። በአፍሪካም በአንዳንድ አካባቢዎች ይሄ ያልተለመደ ድርጊት እንዳለም ይነገራል። ለምሳሌ በዚምባብዌ የ66 ዓመቱ ሚሼክ ኒያንዶሮ ከ16 ሚስቶቻቸው 151 ልጆችን ወልደዋል። ሰውየው በዚህ ቢበቁ መልካም ነበር። ነገር ግን 100 ሚስቶችን በማግባት 1000 ልጆችን መውለድ እቅድ እንዳላቸው ይናገራሉ። የኚህን ሰው ታሪክ በሌላ ጊዜ የምንመለስበት ጉዳይ ይሆናል። ወደ ዛሬው ባለ ታሪካችን እንመለስ። የዛሬው ባለ ታሪካችን ነዋሪነቱ በሩዋንዳ ሀገር ነው። 12 ሚስቶች አሉት። ምንም አይነት ግጭት በመሃላቸው ሳይፈጠር በሰላምና በፍቅር አንዱንና ብቸኛውን ባላቸውን በእንክብካቤ ያኖሩታል። እነሱም በመተሳሰብ አንድ ቤት ውስጥ ይኖራሉ። ይሄ ቤተሰብ በአካባቢው ዘንድ በትልቅነቱና በአስገራሚነቱ የሚጠቀስ ነው። ሰዎች ይህንን በአካባቢው የባህል ሕክምና አገልግሎት የሚሰጥን ሰው ጠንቋዩ ዶክተር ሲሉ ቢጠሩትም እሱ ግን ራሱን ፈጣሪን የማገለግል ሰው ነኝ ሲል ይናገራል። 20 ሚስቶችን የማግባት እቅድ አለኝ የሚለው ግለሰቡ እቅዱን ለማሳካት 8 ሚስቶች እንደሚቀሩትና እሱን እውን እንደሚያደርግ ይናገራል። ሁኔታውን በዝርዝር ሲያስረዳም እንዲህ ይላል። የምሰራውን የባህል ሕክምና የሚገልጥልኝ ፈጣሪ የህይወት ስኬትን የምታገኘው 20 ሚስቶችን ስታገባ ነው ብሎኛል። ስለዚህ ማግባቴን እቀጥላለሁ ሲል ተደምጧል። ለ16 ዓመታት አብራው እንደኖረችና የመጀመሪያ ሚስቱ እንደሆነች የምትናገረው ሴት እንደምትለው ለባለቤቷ 8 ልጆችን ወልዳለታለች። ሁለተኛ ሚስቱን ሲያገባም እንዳልነገራት የምትናገረው የመጀመሪያ ሚስቱ ከ2 ዓመታት በኋላ ይህችን ሴት ወደ ቤቱ ይዟት እንደመጣ ትናገራለች። ይሁን እንጂ ትላለች፣ እርስ በርስ አንፎካከርም፣ አንጣላም፣ ይልቁንም ለአንድ ዓላማ አብረን እንሰራለን ስትል ተደምጣለች። ሁለተኛ ሚስት በበኩሏ ላለፉት 14 ዓመታት ከባለቤቴና ከባለቤቴ ባለቤት ጋር አብሬ በሰላም እየኖርኩኝ ነው ትላለች። በመንደራችን አካባቢ ነው የቀረበኝ የምትለው ደግሞ ሶስተኛዋ ሚስት ነች። ከዚያም ሚስቱ እንድትሆን እንደጠየቃትና ከሷ ሌላ 2 ሚስቶች እንዳሉት በግልጽ እንደነገራት ገልጻ ግንኙነታቸው እንደቀጠለ ታስረዳለች። አስከትላም እንዲህ ትላለች፣ ባለቤቴን ወደዋለሁ። 2 ሚስቶቹ እኔ የመጣሁት እነሱን ልነጥቃቸው እንዳልሆነ ይረዱኛል የሚል አመለካከት አለኝ ስትል ስጋት እንደማትሆን ገልጻለች። እሱም ስጋት እንዳይገባትና ሁሉንም መንከባከብና ማስተዳደር እንደሚችል ነግሯት በተመሳሳይ 2 ሚስቶቹም በጥሩ ሁኔታ እንደተቀበሏት ታስታውሳለች። ባላችን በጥሩ ሁኔታ ይንከባከበናል፣ ፍቅርም ይሰጠናል። ለዚህም ነው ሁላችንም ያገባ ነው። ምንም የጎደለብን ነገር የለም። አንዳችንን እንድንወድ አስተምሮናል። እንዲሁም እርስ በርሳችን እንደጋገፋለን፣ እንረዳዳለን ሲሉም ተደምጠዋል። በሰጠኝ እንክብካቤና ፍቅር 5ኛ ሚስቱ ለመሆን ተስማምቻለሁ የምትለዋ ደግሞ 5ኛ ባለቤቱ ነች። ምንም እንኳን ሌሎች ሚስቶች እንዳሉት ባውቅም አቀራረቡ ስለሳበኝ ወደ ቤቱ ልመጣች ይያለሁ ስትል ትናገራለች። 6ኛ ሚስቱ በበኩሏ ላለፉት 7 ዓመታት አብረን ኖረናል። የተዋወቅነውና
ወደ ፍቅር ግንኙነት ውስጥ የገባነው ከቤተሰቦቼ ጋር በመኖርበት ወቅት ነው ትላለች። ከቤተሰቧ ጋር ጥሩ ወዳጅነት እንዳለው የምትገልጸው ስድስተኛ ሚስቱ መጀመሪያ የተገናኙት ቤተሰቦቿን በተደጋጋሚ በሚጎበኝበት ወቅት እንደነበር ታስታውሳለች። ከዚያም ወዳጅነታችን ቀጥሎ የፍቅር አጋሮች ሆንን ስትል የነበረውን ሂደት ታስረዳለች። ሌላኛዋ በ12 ዓመት የሚበልጣትን ሰው ያገባችውና 8ኛ ሚስቱ እንደሆነች የምትናገረው ባለቤቱ በበኩሏ ስንተዋወቅ ሌሎች ሚስቶች እንደነበሩ ታውቅ ነበር። ሆኖም ሌሎች ሚስቶች ስለነበሩት ግድ አልሰጠኝም፣ ምክንያቱም እንዋደድ ነበር። በዚያ ላይ ቀና ልብ ያለው መልካም ሰው ስለሆነ የሆነው ቢሆን ሚስቱ ሆናለሁ ብላ እንደመጣች ትናገራለች። ከዚያም ከሌሎች 7 ሚስቶቹ ጋር አብራ መኖር መጀመሯን አስታውሳ ተጨማሪ ሚስቶች ቢመጡም እንኳን ምንም ቅሬታ የለኝም ስትል ትናገራለች። እኔ የመጨረሻዋ ሚስቱ ነኝ የምትለው ደግሞ 12ኛዋ ባለቤቱ ነች። እኔን ወደ ቤቱ ከማምጣቱ በፊት ሌሎች ሚስቶች እንዳሉት ነግሮኝ ነበር የምትለው ይህች ሴት እኔ ግን በነበሩት ሚስቶቹ ምንም ቅሬታ ስላልነበረኝ ጥያቄውን ተቀብየዋለሁ ካለች በኋላ ከሌሎቹ ሴቶች ጋር በመተሳሰብ በመደጋገፍና በመረዳዳት እንኖራለን ስትል ያሉበትን ሁኔታ ታብራራለች። 12ቱም ሚስቶቼ በዚህ ቤት ውስጥ ይኖራሉ፣ ይሄም ደስታ ይሰጠኛል። ሁሉም እኔን ማታ ማታ ይጎበኙኛል ሲል አሁን እየኖረበት ያለበትን ሁኔታ ያስረዳል። የመጀመሪያዋን ሚስቴን በሳምንት 2 ጊዜ እጎበኛታለሁ፣ ማለትም ማክሰኞና ሐሙስ። ምክንያቱም እሷ የመጀመሪያ በመሆኗ ቅድሚያ ሊሰጣት ይገባል ይላል። ከዚያ ቀጥሎ በተቀመጠው የጊዜ ሰሌዳ አማካይነት ወደ ሌሎቹ እንደሚሄድ ጨምሮ ይገልጻል። ምንም እንኳን በ5 ቀናት አንዴ ቢጎበኘኝም በሚሰጠኝ ፍቅር ደስተኛ ነኝ ስትል ሁለተኛ ሚስቱ ትናገራለች። ምክንያቱም ሁላችንም የራሳችን የጊዜ ሰሌዳ አለን፣ በዚያም ቅሬታ አይሰማንም፣ ተቀብለነዋል ትላለች። ቁጥራችን ብዙ እንደሆነ ግልጽ ቢሆንም ብቸኛውንና አንዱን ባላችንን ግን በጋራ እየተጠቀምነው እንገኛለን ሲሉ ሴቶቹ ያስረዳሉ። 8ኛ ሚስቱ ስለገጠማት ነገር ስታስረዳ እንዲህ ትላለች። አንድ ጊዜ ብዙ ብር ጠፍቶብኝ ለባለቤቴ ስነግረው ካለበት ካላመጣሽ እገልሻለሁ አለኝ። እኔም ወደ እናቴ በመሄድ ለማምለጥ ሞከርኩኝ። ፍቺ ለመፈጸምም አስቤ ነበር። ነገር ግን የሄድኩበት የእናቴ ሰፈር ተረጋግቼ መቀመጥ አልቻልኩም። የሆነ ድምጽ በተደጋጋሚ ወደ ጆሮዬ እየመጣ ይሄ ያንቺ ቤት አይደለም፣ ወደ መጣሽበት ተመለሺ አለኝ። እኔም ለባለቤቴ መረጋጋት እንዳልቻልኩ ነገርኩት፣ እሱም እንድመጣ ነገረኝ ትላለች። ባለቤቷን ጥላ የጠፋችው 8ኛዋ ሚስት ብሩን ካላመጣሽ እገልሻለሁ ብሏት እንደነበረ፣ ነገር ግን ስትመለስ ምንም ጉዳት እንዳላደረሰባት ገልጻለች። 3ኛ ሚስቱን በተመሳሳይ ጥላው ሄዳ እንደነበር የሚናገረው ባለመድኃኒቱ ሰውዬ እሷንም በተሰጠኝ ጥበብ መልሻታለሁ ብሏል። ሴቶቹ ቤቱን ጥለው ቢሄዱ እንኳን መልሶ የሚያመጣቸው መድኃኒት አለኝ። ርቀው ቢሄዱም ማንኛውም ምክንያት ቢኖራቸውም መድኃኒቱን በመጠቀም ወደ ቤት መልሳቸዋለሁ። ታዲያ ይሄ መድኃኒት አሩጦ ወደዚህ ያመጣቸዋል። ለዚህ ነው መድኃኒቱን ባህላዊ መድኃኒት ስንል የምንጠራው ብሏል። እንደምትመለከቱት ሁሉም እዚህ ይኖራሉ። የትኛዋም ሴት ከሌላኛዋ አትበልጥም፣ የትኛዋም ሚስት አልተራበችም የሚለው የ12ቱ ሴቶች ባለቤት ስለ በፊቱ ኑሮ ሲያስረዳ እንዲህ ይላል። ቀደም ባለው ጊዜ 8 ልጆቼንና የመጀመሪያ ሚስቴን እንዴት መመገብ እችላለሁ የሚል ስጋት ገጥሞኝ ነበር። ምክንያቱም በከፍተኛ የደህንነት ኑሮ ውስጥ እንኖር ስለነበር ነው። በወቅቱ የራሳችን የምንለው ቤት አልነበረንም። በመንገድ ላይም አሮጌ ጫማዎችን በመጠገን እኖር ነበር። ከጊዜ በኋላ ግን አምላክ ይረዳኝ ይላል። ባህላዊ መድኃኒትን መቀመም ተማርኩኝ። ከዚያ ጊዜ ጀምሮ የባህላዊ ሕክምና ስራዬን ጀመርኩ። አሁን በሀገሪቱ ካሉት የባህል ዶክተሮች ምርጡ እኔ ነኝ ሲል ይደመጣል። በዚህም እድለኛ እንደሆነና ከሚሰጠው የባህላዊ ሕክምና ገንዘብ እንደሚያገኝ የሚናገረው ይህ ሰው አሁን ላይ የተረጋጋ ህይወት አለኝ ሲል ተደምጧል። በየ3 ወሩ ከባለቤታቸው ጋር በመሆን በአንድ ላይ ምግብ እንደሚመገቡ የሚናገሩት እነዚህ ሴቶች በዚያ ማዕድ ላይ አብሮነታችንን እና መዋደዳችንን እናሳያለን። እሱም ቢሆን አንዳችን ከአንዳችን እንደማንበልጥና ሁላችንም እኩል እንደሆንን ይነግረናል ይላሉ። በተጨማሪም ምሽት ላይ ሁሉም ወደ መኝታው ሲሄድ ባላችን ከማን ጋር ነው ያደረው? ለምን እኔ ጋር አልመጣም? የሚል ቅሬታ እንደማያቀርቡ ይገልጻሉ። ሰውየው እንደሚለው የሚስቶቹን ቁጥር እስከ 20 ማድረስ እቅዱ እንደሆነና በሚቀጥለው ወርም 13ኛ ሚስቱን እንደሚያገባ ይናገራል።
የሚገርመው ነገር ታዲያ ይህ ሰው እነዚህን ሚስቶቹን ማግባቱ ታውቆ ታስሮ ነበር። ሚስቶቹም ባላቸው በመታሰሩ ምክንያት ይገኛል በተባለበት አካባቢ በመምጣት ቅሬታቸውን አቅርበዋል። ምንም ጥፋት ሳይኖርበት ለምን ይታሰራል? ይዘነው ወደ ቤታችን እንሄዳለን ሲሉም ተሰምተዋል። ፖሊስ እንደሚለው ግለሰቡ የተከሰሰው ብዙ ሴቶችን በማግባቱ እንደሆነ የሚጠቅሱት እነዚህ ሴቶች እኛ ስለዚህ ጉዳይ አያገባንም፣ ምክንያቱም እኛ ላይ ምንም ችግር አልፈጠረም፣ ለዚህ ነው እስካሁን ቅሬታ ለፖሊስ ያላቀረብነው በማለት ይሞግታሉ። ባላቸውን ለመጎብኘት በአካባቢው የተገኙት ሚስቶች ከፖሊስ ፈቃድ ባለማግኘታቸው ባለቤታቸውን እንዳልጎበኙት ይናገራሉ። ብዙ ሴቶችን በማግባቱ ተከሶ የታሰረውና ከሳምንት በኋላ የተለቀቀው ባህላዊው ዶክተር መንግስት በባህል ሕክምናው ረገድ ብዙዎችን እየጠቀምኩ እንደሆነ ስለተረዳና እኔም ጥፋት የሌለብኝ ንጹህ ሰው በመሆኔ ከእስር ተፈትቻለሁ ሲል ተናግሯል። ሌላው የተከሰሰበትን ጉዳይ ሲያነሳ የባህላዊ ሕክምና ፈቃዱ በወቅቱ ባለመታደሱ እንዲሁም የኮቪድ-19 ክልከላ ተላልፎ በርካታ ሰዎችን በአንድ ቤት ማስቀመጡን ተከትሎ ፖሊስ ወደ ማረሚያ ቤት ወስዶት እንደነበር ጠቅሷል። አሁን ግን ሁሉም ተስተካክሏል፣ ከእስርም ወጥቻለሁ ይላል። በህብረተሰቡ ዘንድ የሚታየው ባህላዊ ሕክምናን ከጥንቆልና ጋር ማያያዝ ተገቢ አይደለም የሚለው ይህ ሰው በስራዬ ለበርካቶች ፈውስን ሰጥቻለሁ፣ ስለዚህ አመለካከቱ መቀየር አለበት ይላል። አያይዞም 11 ልጆችን በጉዲፈቻነት እንደሚያሳድግ ገልጾ ራሱን ወደ ገነት መግቢያ በር ላይ እንዳለ ሰው እንደሚቆጥር በእርግጠኝነት ይናገራል። በስራዬ ከፈጣሪ ፈቃድ ውጪ የማደርገው አንዳች ነገር የለም ሲልም ይደመጣል። የተከበራችሁ የእዩሃ ሚዲያ ቤተሰቦች ስለተከታተላችሁን እናመሰግናለን። በሌላ ዝግጅት እስከምንገናኝ ሰላም።